ሁለተኛው የብልጽግና ፓርቲ ጉባኤ የወሰናቸውን ውሳኔዎች ታሳቢ ያደረገ ስራ መስራት። 10 ውሳኔዎች አቅጣጫዎች አሉ። እነዚያ ለኛ እንደ 10ቱ ትዕዛዛት ናቸው። ሶስተኛ ጉባኤ መጥቶ እስኪሽራቸው ድረስ እነሱን ነክሰን ይዘን መስራት። ብዙ ነገሮች እዛ ውስጥ ስላሉት ማለት ነው። ጠንካራ ፓርቲ ከመገንባት ጀምሮ ፓርቲ የራሱ ስራ አለ። መንግስትን ግን ይመራል። መንግስት ተቋማትን ይደግፋል። የቱ ጋ ነው የመንግስት ሴክተር እንደምንደግፈው የሚለው you have to be creative። እንዴት ነው የሚደግፈው? የቱ ጋ ነው የሚደግፈው? የትኞቹን ነው የሚደግፈው የሚለው እያንዳንዱ በጣም ክሪኤቲቭ ሆኖ መምራት አለ። አለዚያ እዛ ሄዶ ሰጥሞ መቅረት አለ። ተክቶ መስራት ይመጣል። የቱ ጋ ነው የሚደግፈው? እንዴት ነው የሚደግፈው? መደገፍ አለባቸው፣ መመራት አለባቸው። አዘይንደው ዘለ የአመራር ስርዓት ጋር የተያያዙ እርምጃዎች መውሰድ አለባቸው። ግን እንዴት ነው ውጤታማ እንዲሆኑ ፖዚቲቭሊ አስ ኤ ሊደር እንዴት ነው የሚደግፈው የመንግስት መዋቅር? ምክንያቱም ኢንስቲትዩሽን ስለሆነ ፓርቲ የሚመራው ነገር እንደተጠበቀው ነው። ገባ ብሎም ሲደግፍ እስከምን ደረጃ ተክቶ ለምን ተክቶ በእቅድ ነው የምንመራው ማለት ነው። የራሳችን እቅድ አለ። በእቅድ ነው የምንመራው። የመንግስትን ስራ እንደግፋለን፣ እናበቃለን። አዘይንደው ዘለ የአመራር ስርዓታችን ጋር በተያያዘ ማያወላዳ እርምጃ እንወስዳለን።